ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን የንጹሃን ወገኖቻችን ደም ሳይውል ሳያድር በጀግናው የአማራ ፋኖ ሸዋ ጠቅላይ ግዛት ሰራዊት ተመልሰዋል። ታህሳስ 23 ቀን 2018 ዓ.ም የአፋድ ሸዋ ጠቅላይ ግዛት የመሐመድ ቢሆነኝ ኮር ከአፄ አምደ ጽዮን ኮር ከተውጣጡ የክፍለ ጦር ውስን ሻለቆች ጋር በመሆን የብልጽግና አየር ወለድ ኮማንዶ ክፍለ ጦር እንዲሁም ሪፐብሊካን ጦር ወደሚገኝበት ጣርማበር ደብረሲናና አርማንያ ከተሞች ዘልቀው በመግባት የተቀናጀ ጥቃት እየፈጸሙ ይገኛሉ። ደብረሲና ከተማ የገባው ጀግናው ሰራዊታችን በቦርቸዴ ካምፕ ላይ የመሸገውን ያገዛዙ አየር ወለድ ኮማንዶ ክፍለ ጦርን ሙሉ በሙሉ ደምስሶታል። አገዛዙ በቀጠናው ያሰማራው ተጨማሪ የ105ኛ ኤሊት ፎርስ አየር ወለድ ክፍለ ጦር ላይ ታላቅ ኪሳራ ማድረስ ተችሏል። አናብስቱ ደብረሲና ከተማን ተቆጣጥረው ያገዛዙን ጦር ከደመሰሱ በኋላ የማረኩትን ማርከው ከስትራቴጂክ ጠቀሜታ አንጻር በአሁኑ ሰዓት ከተማዋን ለቀው በክብር ወደ ምሽጋቸው እየተመለሱ ይገኛሉ። በዛሬው ልዩ የተቀናጀ ኦፕሬሽን የአምባገነኑ ስርዓት ዙፋን አስጠባቂ ኤሊት ፎርስ አከርካሪውን የተመታ ሲሆን በእግረኛ ሰራዊት የተሸፈነው ብልጽግና ሰሞኑን የራሱን ምርኮኞች ጨምሮ በንጹሐን ወገኖቻችን ላይ በፈጸመው የድሮን ጥቃት በግፍ የተጨፈጨፉትን የወገኖቻችን ደም ሳይውል ሳያድር ተመልሷል። ያገዛዙ ኃይል ባለበት የሸዋ 3 ከተሞች ዘልቆ የገባው ጀግናው ሰራዊታችን ከተገቢው በላይ ምላሽ ሰጥቶታል። ወገቡ ተመቶ ራሱን ደባብ ተቀጥቅጦ በሸዋ ተራሮች ላይ የሚያነሳው አጥቶ ተረፍርፈዋል። ያገዛዙ ጦር አዛዦች በቀረው ምላሳቸውና በሚዲያ ሰራዊታቸው አማካኝነት ፋኖን እያጸዳንና እየደመሰስን ነው ሲሉ ቢከርሙም በዛሬው ዕለት ሸዋ ጠቅላይ ግዛት በተወሰደባቸው የማጥቃትና የቆረጣ ምት ተበታትነው ጠፍተዋል። ይህ ድል ሰሞኑን በግፍ በተገደሉ ንጹሐን ወገኖች ምክንያት ከፍተኛ ሐዘን ውስጥ ለገባው ህዝባችን ተስፋ መሆኑን ስንገልጽ ከዚህ በላይ ተከታታይ ስራዎችን ሰርተን ያገዛዙን ዕድሜ እንደምናሳጥረው በልበ ሙሉነት በማረጋገጥ ነው ይላል መግለጫው። ተመልካቾቻችን፣ አድማጮቻችን ዛሬ እንግዲህ ከሌሊት ጀምሮ በደብረ ሲና በአርማንያና በጣርማበር ላይ ከባድ ውጊያ መደረጉ ነው ከስፍራ የሚደርሰን መረጃ የሚያመለክተው። ነዋሪዎቹ በትንሹ 3 ሰዓት ተኩል ያህል የቆየ ከባድ ትንቅንቅ ተደርጓል ነው የሚሉት። በከተሞች ውስጥ በተለይ ቡርቸዴ ተብሎ በሚጠራው ቦታ መሽገው የነበሩ የአየር ወለድ ኮማንዶ አባላት የተረፈ የለም ብለው የአይን ምስክሮችም እየተናገሩ ነው ከስፍራው። በአርማንያ ማዕረጉ በውል ያልታወቀ አንድ ከፍተኛ አመራር ሲቆስል ብዙዎች ሰለባ መሆናቸው ነው እየተነገረ ያለው። ከጥቃቱ የተረፉ ያገዛዙ ኃይሎች ምንቆሜ ከሚባል ተራራ ላይ ሆነው ሞርተርን ሲተኩሱ ቢቆዩም ያደረሱት ጉዳት የለም ተብሏል። ሰሞኑን በየስብሰባውና በየሚዲያው እየቀረቡ መግለጫ ሲሰጡ የነበሩ የደብረ ሲና ሚሊሻና ፖሊስ ኃላፊዎችም ሀገር ሰላም ብለው በተኙበት በዛ መቅረታቸው ነው የተሰማው። ከጥቃት የተረፉ የብልጽግና አመራሮችና የሚሊሻ አስተባባሪዎች ቁራጭ በሚባል ቦታ በሽንት ቤት ፍሳሽ መውረጃ ውስጥና በጊዮርጊስ ቤተክርስቲያን ጀርባ ባለው ሸለቆ ውስጥ እየሮጡ ሲያመልጡ ማየታቸውን የአይን ምስክሮች ጨምረው ተናግረዋል። አጠቃላይ ያለው ውጥረት ከፍተኛ ነው። ቀደም ሲል በመግቢያው ላይ እንደተናገርነው በተለይ መንገደኞች ከአዲስ አበባ ወደ ወሎ መስመር የምትጓዙ ከዛም ከወሎ መስመር ወደ አዲስ አበባ የምትጓዙ ከፍተኛ ጥንቃቄ እንድታደርጉ ደብረ ሲና አካባቢ ከፍ ያለ ውጥረት አለ። ለሾፌሮችም ይሄ መልእክት ይድረስ የሚል ጥሪ ቀርቧል። ተመልካቾቻችን፣ አድማጮቻችን፣ አባ ገዳዎች አካባቢ ወደ ተሰማው ጉዳይ ስናልፍ ጓደኛውን ሞዴል ቀነኒን በመግደል ተጠርጥሮ ከታሰረ በኋላ እንዲፈታ የተደረገውን ድምፃዊ አንዱዓለም ጎሳን ከቀነኒ ቤተሰቦች ጋር ለማሸማገል አባ ገዳዎች ያደረጉት ሙከራ አልተሳካም። በገዳ ባህላዊ ስርዓት መሰረት ለማስማማት በሚል ድምፃዊው ለቤተሰቦቿ ካሳ እንዲከፍልና እነሱም ይቅር ብለው እርቅ እንዲፈጽሙ ከዛም በማህበራዊ ሚዲያ ለ2 ዓመታት እንዳይሳተፍ የተጣለበትን እግድ ጨምሮ በድምፃዊ ላይ የተጣሉ ሌሎች የፍርድ ቤት ክልከላዎች እንዲነሱለትና ወደ ሙዚቃ ስራው እንዲመለስ የሚል ሐሳብ ነበር በሽማግሌዎቹ የቀረበው። ይህ አባገዳ የባህላዊ ሽምግልና ተቀባይነት ቢያገኝ ኖሮ በግድያው ተጠርጥሮና በዋስትና ተፈቶ ጉዳዩን እየተከታተለ የሚገኘውን አንዱዓለም ጎሳን ከህግ የወንጀል ተጠያቂነትን ባሻገር በባህሉ ተጥሎበት ከቆየው የማህበራዊ ገዳም ነፃ የሚያደርገው ይሆን ነበር። ይሁንና የቀነኒ አባት አቶ አዱኛ የልጄ ገዳይ በግልጽ ባልታወቀበትና ባላመነበት ሁኔታ አልገደልኩም፣ ግን የደም ካሳ ከፍላለሁ ከሚል ሰው የሚሰጥን ካሳ አልቀበልም በማለታቸው የሽምግልና ሙከራው መክሸፉ ታውቋል። አባገዳን እናከብራለን፣ ነገር ግን እውነቱ ባልተጨበጠበትና ባልተረጋገጠበት ሁኔታ የልጃችንን
የካሳ ብር አንበላም ነው ያሉት አቶ አዱኛ። መላው የኦሮሞ ህዝብ መላው ኢትዮጵያ ህዝብ እንድታቆልኝ የምፈልገው እንደ ቀነኒ ቤተሰብ እኛ አባገዳዎቹ ጋር ያልተስማማንበት ቦታ የአባገዳን ስርዓት የገዳን ስርዓት አለመቀበል ሳይሆን አለማክበር ሳይሆን የቀነኒ ጉዳት በግልጽ ሊጣራ ይገባል ከሚል አኳያ ነው። ፊቷን እንደዚህ ያደረገው የደረሰባት ጉዳት መጠንና ጥልቀት መታወቅ አለበት። በጎጂው በኩል እየተባለ ያለው አልገደልኩም ግን ጉማ ከፍላለሁ የሚል ስለሆነ እሱም ጉማ አንቀበልም ልጃችንን ጉማ አንበላም ነው ያለው። እኛ ያለው ይሄንን ነው። ከዛ ውጪ እዛ እንትን ላይ ያልተገኘንበት ምክንያት ይሄ ነው። ሌላው ቤት አለን። የቤታችን ሁለቴ መጥተዋል። የተነጋገርነው አለ። ከመሐላ በፊት መጣራት ያለበት ነገር አለ ብለን አመልክተናል። አጣርቼ መለሳለሁ ነው ያሉት። መጨረሻ ላይ ግን ያሉት አባገዳው ወደ መሐላ ነው የሚሄደው ከመሐላ በኋላ ነው ያሉት። እኛ ያንን መሐላ አልተቀበለም እንደ ቤተሰብ። ይሄን እንድታውቁ እንፈልጋለን። በመጨረሻ ማለት የሚፈልገው መላው ውጪም ያላችሁ ውስጥም ያላችሁ ለቀነኒ ፍትህ ስትጠብቁ የነበሩ ኢትዮጵያውያን በሙሉ ከልብ የመነጨ ምስጋናችን እናቀርባለን። በነፍስ ግድያ የተጠረጠረ ግለሰብ በዋስ ከእስር ወጥቶ የሚደረገውን ማሸማገል ባየንበት ሁኔታ አሁን ደግሞ ወደ ፍትህ ሚኒስትሯና ወደ አብኑ የፓርላማ ተወካይ ክርክር እንለፍ። የፍትህ ሚኒስቴር የሰውና ሰነድ ማስረጃ ማቅረብ ባለመቻሉ በማንነታቸውና በፖለቲካ አቋማቸው የታሰሩ ሰዎች ለከፍተኛ ሰብአዊ ጉዳት ተዳርገዋል ሲሉ የምክር ቤት አባሉ ተናገሩ። የፍትህ ሚኒስትሯ በበኩላቸው በማንነቱም ሆነ በፖለቲካ አቋሙ የሚታሰርም ሆነ የታሰረ ሰው የለም ብለዋል። የሚኒስቴር መስሪያ ቤቱ ለፓርላማ አባላት ማብራሪያ ሲሰጥ የምክር ቤት አባሉ ዶክተር አበባው ደሳለው የፍትህ ሚኒስቴር ዋነኛ ስራው ክስ በመመስረት የክሱን ሂደት በመከታተል አፋጣኝ ፍትህ ለዜጎች ማድረስ መሆኑን አስታውሰው በማንነታቸውና በፖለቲካ አመለካከታቸው ብቻ ከ2 ዓመት ከ6 ወር በላይ የታሰሩ የአማራ ፖለቲከኞች፣ ጋዜጠኞች፣ አንቂዎችና የሃይማኖት አባቶች እናንተ የሚጠበቅባችሁን የሰነድ የሰው ማስረጃና ምስክር ማቅረብ ባለመቻላችሁ ለከፍተኛ ሰብአዊ ጉዳት ተዳርገዋል ሲሉ ተናግረዋል። የምክር ቤት አባሉ አክለውም ማስረጃና ምስክር ማቅረብ ካልቻላችሁ የተሰጣችሁን ክስ የማቋረጥ ስልጣንን መጠቀም ሲገባችሁ ዜጎች በፍትህ መጓደል የሚሰቃዩት እስከ መቼ ድረስ ነው ሲሉ ጠይቀዋል። ከፖለቲካ ጫና ወጥታችሁስ እውነተኛ ፍትህ የምታሰፍኑት መቼ ነው ሲሉም አክለዋል። በሰብአዊ ተቋማት እንደተረጋገጠው በአገሪቱ በተለያዩ ክፍሎች በተለይም በአማራና በኦሮሚያ ክልሎች ከፍተኛ የመብት ጥሰቶች መኖራቸውን የምክር ቤት አባላቱ አውስተው ለዚህ የመብት ጥሰት ፍትህ እንዲረጋገጥ ተቋሙ ምን እየሰራ ነው የሚል ጥያቄም አስከትለዋል። የውጭ ጉዳይ ሚኒስትሩ የዶክተር ጌዲዮን ጢሞቴዎስ ባለቤት የሆኑት የፍትህ ሚኒስትሯ ሀና አርአያ ስላሴ ለተነሳባቸው ጥያቄ ምላሽ ሲሰጡ በማንነቱ አሊያም በፖለቲካ አቋሙ ብቻ የከሰስነውም ሆነ ፍርድ ቤት ያቆምነው ሰው የለም ብለዋል። ግን አንድ ሰው የፖለቲካ ግቡን ለማሳካት በህገ ወጥ መንገድ የሚንቀሳቀስ ከሆነ ፖለቲከኛም የመንግስት ሰራተኛም ሆነ የመንግስት ኃላፊ የህግ ተጠያቂነትን እናረጋግጣለን ሲሉ ተናግረዋል። ህገ መንግስታዊ ስርዓቱን መጠበቅ ማለት ማንኛውም ሰው ከህግ በታች መሆኑን ማረጋገጥ ነው ያሉት ሚኒስትሯ ወይዘሮ ሀና የትኛውም የፖለቲካ አጀንዳ ሊከናወን የሚችለው በህጉ በተቀመጡ ገደቦች ነው ሲሉ ተናግረዋል።